ናቲ ለምን አትወጣ? አልወጣም፣ እንዲሁም አልወጣም። ተያይዞ ማለቅ ነው ነካ ሐሳብ። አልወጣም፣ ይግደለኝ። ገዜ ስለ እናቱ ሲያወራ ሰምቷል። እሱ ደግሞ ምን እንደሚያስቀባጥረው ሲጀመር እኔና እሷ ከተጣላን ስንት ጊዜያችን። ሁሌ ሄጄ ማናድዳት ነው የሚመስለው። እኔን ክፉ ነው የሚያደርገው እሷ። ስለ እናቱ ሲወራ ሰማ? አዎ በቃ እኮ ያልቋል። አልሞት ባይ ተጋዳይ ሆናችሁ ነው እንጂ እናቱን መስጠታችሁ ግድ ነው። ትሁት እንደምወድሽ ግን ታውቂያለሽ። አትወደኝ፣ ልትወደኝም አትችልም። ደግሞ ከዚህ በኋላ እኔም ባንተ መወደድ አልፈልግም። ሁሉንም ነገር ያደረኩት ለእናቴ ብዬ። ለእናትህ ብለህ እናትን ስታሰቃይ ከኖረች ሴት ጋር አብረተኛ፣ ለዛውም ቤት ውስጥ። ይሄ ለእናቴ የከፈልኩት ዋጋ ነው። ዝም በል በእናትህ። ምንም ለእናትህ ብለህ የከፈልከው ዋጋ የለም። ሁሉም ለራስህ። አለሜን አንተ ቤት ላመጣት። ለምን? አባዬን ላስመልጣት ነው። ትሁት ልጅ አለሽ እኮ። አዎ፣ ግን እኔ እንዳስመለጥኳት እንዳይታወቅ እናደርጋለን። እንዲህ አይነት ቅዠት ውስጥ መግባት አልፈልግም። አባዬ እኔ እኮ አንተን ነበር የተማመንኩት። ትሁት ይሄ እኮ ጨዋታ አይደለም። ነፍስ ያላወቀች ልጅሽን አንድ ነገር ቢያደርግብሽ። አደራን መድኃኒቱን ብቻ ስለ ገንዘቡ አታስብ። በኋላ እንገናኝ። ለሚፈጠረው ነገር ኃላፊነት ወስደሽ አስወጫት። እውነትህን ነው አባዬ? እውነቴን ነው። ደስ ብሎኛል ብታይ። ደስታዬ ለዋቸልሽበት። ቆይ ምን ይታይሃል? ደስታ ሀብቴን በሙሉ ለራሴ ጠቅልሎ መኖር። ወይኔ ቤቲ ምን ይታይሃል እኮ ነው ያልኩህ። የሚታየኝን እየነገርኩሽ ነው። ዛሬ ሁሉም ነገር ያበቃል። ገዜ ፊቴ እየታየህ አይደለም? ምን ሆነሽ? ተናገሪ እንጂ። ምን ልናገር? ይሄ ሁሉ ሰዓት ሳታይ ቆይተህ ደግሞ እኮ ምን ሆነሽ ነው? በር መቶኝ። ከበርም ጋር ጸብ ጀመርሽ ደግሞ። ለማንኛውም አለሜ ዛሬ ምን ነው ማለት? ቆይ ለምን? እንዴት? በአንዲት መርፌ ግን ልረዳሽ ባለመቻሌ በጣም አዝናለሁ። ሁሌም እኮ ረድተሽኝ አታውቂም። አንቺ እኔን አለመርዳትሽ አዲስ አይደለም። በአሁኑ ግን ልረዳሽ ፈልጌ ነበር። እንድትኖሪኝ ፈልጌ ነበር። እንድትኖሪ ይመስለኛል። ዛሬ የመጨረሻዬ ነው። የመጨረሻዬ? ካልወጣው በህይወት የምቆየው ዛሬን ብቻ ይመስለኛል። ምን? ትንሽ ነው ይውጣ። ይሄን ልበሽና እንውጣቱ። በእርግጥ ገዛኸኝ እድሜው ገፋ ያለ ስለሆነ አለሜን እዛ አጥር ጥግ ላያያት ይችላል። ግን ደግሞ ትሁትን ፊት ለፊቱ ስለሚያገኛት በዚህ ምሽት እዚህ ምን ታደርጊያለሽ? እንዴት ነው ብቻሽን የወጣሽው? በሚለው እሷን መጠየቁ አይቀርም ማለት ነው። ምናልባት ትሁት ልትለው የምትችለው ሱቅ ወጥቼ ነው ትለዋለች። ከዛም በኋላ አለሜን እዛ ጋር የነካሌ ቤት አድርሳ ስትመለስ ገዛኸኝ ደግሞ ወደ ቤት ሲገባ አለሜን ዛሬ ሊያስወግዳት ሊገላት ከአንድ ዶክተር ጋር ተነጋግሮ ነበር። ያ ማለት ዶክተሩ የሆነ መድኃኒት ያዘጋጅለታል በመርፌ መልክ ማለት ነው። ገዛኸኝ አሁን ላይ አለሜን ያንን መርፌ ወግቼ እገላታለሁ ብሎ ወደ እሷ ክፍል ሲገባ ያጣታል ማለት ነው። ያኔ ደግሞ በአንደኝነት ደረጃ ሊጠረጥር የሚችለው ትሁትን ነው። ያኔ ለካ በዛ ምሽት የወጣሽው አለሜን ለማስመለጥ ነው። እሷን ይዘሻት ወጥተሽ ነው። አንቺ ባታወጫት ራሱ አለሜ የት እንደሄደች በእርግጠኝነት ስለምታቂ ቀጥ ብለሽ ተናገሪ ብሎ ትሁትን ማስጨነቁ አይቀርም ማለት ነው። በእርግጥ እዛ ጋር ትሁት ያንን ነገር እንዳደረገች ከጠረጠረ ከዚህ በፊት ሲያስፈራራት እንደነበረው ልጅሽን እንዲያረጋለው እንዲያረጋታለው እና ቤተሰቦችሽ እንዲ ናቸው እያለ ሲፎክርባን ነበርና ምናልባት ቀጣዩ እርምጃ ልጅሽን ማግኘት የማትፈልጊ ከሆነ ቀጥ ብለሽ አለሜን መልሺ ብሎ ትሁትን ማስጨነቁ አይቀርም ማለት ነው። በእርግጥ ትሁት አለሜን ለማስመለጥ አስባለች፣ ግን ደግሞ በዚህ ፍጥነት አልነበረም። እዛ ጋር ደግሞ ቤቲ ይሄ ሚስጥር በመናገሯ ነው ዛሬ የአለሜ ህይወት የተረፈው እንጂ ቤቲ ይሄንን ነገር ባትናገርና ገዛኸኝ እንደነገራት ሚስጥር አድርጋ ብትይዝ ኖሮ ይሄ ነገር ለአለሜ በጣም አደጋ ይኖረው ነበር ማለት ነው። ግን ደግሞ ቤቲ እዛ ጋር እነሱ ላይ ልትፎክር ወይ ደግሞ አለሜንም ትሁትንም ልታስፈራራ ስትል ነበር ያንን ቃል የተናገረችውና ግን ደግሞ ሳይታወቃት የአለሜን ህይወት የታደገችው ማለት ነው። ሌላው ነገር ደግሞ ገዛኸኝ በሁለተኛነት ደረጃ ሊጠረጥር የሚችለው ቤቲ ነው ማለት ነው። ያኔ ይሄንን ነገር ሲነግራት አለሜ ዛሬ ትሞታለች፣ በአንድ መርፌ ብቻ እሷን እገላታለሁ፣ ሁሉም ነገር ዛሬ ያልቃል፣ በጥቃቅን ነገር ከዚህ በኋላ መጨናነቅ አልፈልግም ብሎ ሲነግራት እዛው ነበር ቤቲ የተርበተበተችውና ይሄ ነገር ራሱ ግራ ገብቶት ነበር። ለምንድን የደነገጥሽው? ለምንድን ነው እየተርበተበትሽው ብሎ ቢጠይቃትም እሷ ደግሞ ምንም አልመለሰችለትም። ወዲያውን የወጣችው እናም ደግሞ ፊቷን ናቲ በቦክስ የደበደባትን ራሱ በር ነው እንደዚህ ያደረገኝ ብላ እዛ ጋር ዋሽታዋለችና ምናልባትም አንቺ ልታስመልጫት ወይ ደግሞ ልታስወጫት ትችያለሽ የሚለውን ነገር ሊጠረጥራት ይችላል። በእርግጥ ቤቲ ያንን ነገር አታደርግም። አለሜን አስመለጠች ማለት
ራሷን ገደል ውስጥ ጨመረች ወይ ደግሞ በራሷ እጅ ራሷን አረደች ማለት ስለሆነ ከዚህ በፊት ይሄንን ቃል ገዛኸኝ ስለተናገረ ማለት ነው ቤቲ ይሄንን ነገር አታደርግም፣ ቤቲ በራሷ እጅ ራሷን አታርድም ሲል ስለነበረ ማለት ነው። ያ ማለት ቤቲ አለሜ እዛ ክፍል ውስጥ የመሆን ምክንያት ስለሆነች ማለት ነው። እናም ደግሞ ከገዛኸኝ ጋር በተደጋጋሚ ከዚህ በፊት ሲያሰቃየው ስለነበረና የሷን ንብረት ወስዶ አሁን ላይ ሁለቱም ዘና እያሉበት ስለሆነ አለሜ በህይወት ከዛ ክፍል ወጣች ማለት ደግሞ ለሷም አደጋ ስለሚኖረው ይሄንን ነገር በእርግጥ እንደማታደርግ ያውቃል። ግን ደግሞ የሷ ቢሮ ውስጥ እንደዛ መደንገጥና የሷ ቢሮ ውስጥ እንደዛ መርበትበት ምናልባትም ጥያቄ ሊፈጥርበት ይችላል። አንቺ ካላስመለጥሻት የት እንደምትሄድ ደግሞ የት እንደሄደች ልታቂ ትችያለሽ በሚለው ምናልባት ቤቲንም ሊያስጨንቃት ይችላል። ግን ደግሞ በአንደኝነት ደረጃ ትሁት ነው ሊያስጨንቃት የሚችለው። እናም ደግሞ ናቲም አለ። ናቲ ራሱ እሷን ሊያስወጣት ወይ ደግሞ አግኝቶ ይዟትም ሄዶ ሊሆን ይችላል በሚለው ምናልባትም ሊጠረጥር ይችላል ማለት ነው። ሌላው ነገር ደግሞ ቤቲ ሊያነሳት ወይ ደግሞ ሊጠረጥራት የሚችለው ቀደም ብለን እንዳየነው እሷ ከናቲ ጋር የራሳቸው መኝታ ክፍል ውስጥ የተኛች ጊዜ ፈልጌ የመጣሁት ፍለሽና ቁልፍ ብሎ ነበር። ግን ደግሞ ፍለሹን ብቻ ነበር ወስዶ ሄደው። ያኔ ቁልፉን ጠይቄሽ ነበር፣ ቁልፉን ብትሰጪኝ ኖሮ እዚህ ጋር ናቲ ይሄንን ቁልፍ አግኝቶ እዛ ክፍል ገብቶ አለሜን ይዟት አይወጣም ነበር። በእርግጠኝነት ደግሞ እሱ ነው ይዟት የሄደው። ለዚህ ምክንያት ደግሞ አንቺ ነሽ በሚለው ምናልባት በዚህ መንገድም ቤቲንም ሊጎዳት ይችላል ማለት ነው። ናቲ ደግሞ ባለፈው ቤቲ ባታለለችው መሰረት እዛ ጋር አለሜ እናትህን አሳይሃለሁ፣ እዚህ የለችም ሌላ ቦታ ነው ያለችው፣ ለዛ ደግሞ ገዛኸኝን ጠይቄ እወስድሃለሁ፣ ለአሁኑ አብረን እንተኛ ብላ ናቲን እዛ ጋር አታላው ከባሏ ልጅ ጋር ለሱ ደግሞ ከአባቱ ሚስት ጋር የእንጀራ እናቱ ከሆነች ጋር ናቲ ተኝቷል ማለት ነው። ይሄ ነገር ደግሞ ትሁት እንድትቀየሙና አሁን ላይ ለሱ ያላት ስሜት እንዲጠፋ አድርጓል ማለት ነው። እሱ ያንን ነገር ያደረገው እናቴን አገኛለሁ ብሎ ነው። ቤቲ ዘጋ እውነት እናቴን ታሳየኛለች ብሎ ነበር። እውነት እሷ እናቱን ልታሳየው ብትፈልግ ኖሮ በእርግጠኝነት ደግሞ ያኔ እሱ በቦክስ ቢመታ ኖሮ ይሄን ነገር እናትህን አሳይሃለሁ፣ ከዚህ በፊት አጥፍቻለሁ፣ በድያለሁ፣ ግን ደግሞ አሁን እሷ ጋር እወስድሃለሁ ብላ እዛ ክፍል ተወስደው ነበር። ግን ደግሞ አለሜ እዛ ቤት ውስጥ እዛኛው ክፍል ውስጥ እንዳለች ገዛኸኝ ሳይታወቅ በመናገሩ ነው ናቲ ያውቆ ለካ አንቺም እናቴን ስታሰቃይ ነበር ብሎ እዛ ጋር ቤቲን በቦክስ ይደበደባል ማለት ነው። ግን ደግሞ አሁን ላይ የተጸጸተና ወደ ራሱ እየተመለሰ ይመስላል። ያንን ነገር ከቤቲ ጋር ካደረገ በኋላ አሁን ላይ ወደ ትሁት ተመልሶ ትሁት እንድታግዞ ይፈልጋል። ትሁት ደግሞ እዛ ጋር የተፈጠረውን ነገር አይታለች። በፊት ላይ ለናቲ ስሜት ነበራት፣ ፍቅር ነበራት። አሁን ደግሞ እሱ ከቤቲ ጋር ከእንጀራ እናቱ ጋር ተኝቷልና አሁን ላይ እሱን ማየት አትፈልግም። እንዲሁ ነው እሷ አለሜ ስለምታሳዝናትና ከዚህ በፊት ከአለሜ ጋር ብዙ ነገር ስላወሩ እሷን ማዳን ስለምትፈልግ ነው አሁን ላይ አለሜን እያገዘቻትና ወደ ነካሌ ቤት እየወሰደቻት ያለችው ማለት ነው። ምናልባት ደግሞ ገዛኸኝ ከዚህ በኋላ ሌላኛው ሊያሳድደው የሚችለው ናቲ ነው። የት ነው ያደረካት ሴትዮን በሚለው ከዚህ በፊት እንዳደረገው እሱ ላይ ሽጉጥ ደቅነው እንደነበረው ያንን ነገር አድርጎ የት ነው የወሰድካት በሚለው ምናልባት እሱንም ሊጎዳው ወይ ደግሞ ሊያስጨንቀው ይችላል ማለት ነው። የአለሜ ከዛ መውጣት ለገዛኸኝ በጣም አደጋ ስላለው ማለት ነው። ገዛኸኝ ከዚህ በፊት የሰራው ወንጀል አለ። ህገወጥ ወይ ደግሞ ቀናቸው ያለፈባቸው ወተቶችን ወደ ሀገር ውስጥ አስገብቶ ብዙ ህፃናት እንዲሞቱ ምክንያት ሆነዋልና ያንን ነገር ደግሞ አለሜ ታውቃለች። የነሱ መጣላትና የአለሜ ይሄንን ሁሉ ጊዜ አንድ ቤት ውስጥ አንድ ክፍል ውስጥ ታስሮ ለዚህን ያክል ጊዜ መሰቃየት ራሱ ያኔ እሱ ያስገባቸው ቀናቸው ያለፈባቸው ወተቶችን ያንን ነገር በመቃወሟና ይሄንን ነገር አልፈልግም በማለቷ ገዛኸኝ ደግሞ እነኚህ ወተቶች ወደ ሀገር ውስጥ ካልገቡ ብዙ ሚሊዮን ብሮች ያመልጡኛል፣ ያንን ነገር አልቀበልሽም በሚለው ነበር እነሱ ተጣልቶ ትዳራቸውም አደጋ ላይ ወድቆ ከጊዜ በኋላ ደግሞ ገዛኸኝ አለሜን እዛ ክፍል ውስጥ አስገብቶ እያሰቃያት እዚህ ጋር ደግሞ ቤቲ ልጁ የምትሆነውን ሴት አግብቶ እየኖረ ያለው ማለት ነው። አለሜ ከዛ ወጣች ማለት ደግሞ ይሄንን ወንጀሉን ታጋልጣለች። እናም ደግሞ በህጋዊ መንገድ ሄዳ ራሱ በሱ እጅ ያለው ንብረቷን ልትመልስ ትችላለች። ይሄ ሁሉ አደጋ ስለተጋረጠበት ነው አሁን ላይ አለሜ ከወጣች ገዛኸኝ በጣም ሊደነግጥና ሁሉንም ሰው ሊጎዳ ይችላል ብለን ያነሳ ነው ማለት ነው። ሌላው ነገር ትሁት ዛሬ አንድ ያሰበችው ነገርና ምናልባት ይሄ ነገር ይሳካላት ይሆን ብለን ያሰብነው ነገር አለሜን ከዛ ካስመለጠቻትና የነካሌ ቤት ከወሰደቻት በኋላ
ትሁት ያሰበችው እዛው ቤት ውስጥ በሰራተኝነት መቀጠል የሚለውን ነገር ነው። ከዚህ በፊት እንደምትሰራው ገዛኸኝ እንዳይጠረጥር ማለት ነው። እውነታውን ትሁት አለሜ ከዛ ከወጣች በኋላ እዛ ቤት በሰላም ትሰራለች፣ ገዛኸኝስ ምንም አይላትም የሚለውን ነገር ስናነሳ ገዛኸኝ በእርግጥ ትሁትን አያምናትም። አንቺ የሆነ ነገር ታውቂያለሽ ወይ ደግሞ አንቺ ነሽ ያስወጣሻት በሚለው እሷን ሊያስጨንቃት ይችላል። ግን ደግሞ እሷ ይሄንን ነገር ያሰበችው ከዛ ቤት አለሜ ከጠፋችና እኔም ከወጣው ገዛኸኝ እኔን ነው የሚጠረጥረው፣ እናም ደግሞ ልጄን ፈልጎ ሊያገኛት ይችላል በሚል ነው አሁን ላይ እነሱ ቤት እየሰራች እሱ ከጠየቃት እኔ ምንም እማቀው ነገር የለም፣ ባለፈው እኮ አስጠንቅቀኸኛል፣ እንዴት ነው እሷን አስመልጬ ልጄን አደጋ ላይ የምጥለው? በልጄ ያስፈራራኸኝ እንዴት ነው እንደዚህ አይነት ነገር የማደርገው በሚለው በዚህ መንገድ ገዛኸኝን ለማሳመን ፈልጋ ነው። ግን ደግሞ ገዛኸኝ እሷን ያምናታል ወይስ እሷ ላይም ሌላ ነገር ሊያስብ ይችላል የሚለው ነገር ባይታወቅም ምናልባት የሆነ ነገር ከጠረጠረ ትሁት ይሄን ነገር እንዳደረገች የሆነ ፍንጭ ካገኘ ምናልባትም አለሜ የወጣችበት ክፍል ውስጥ ደግሞ ቀጣይ ገብታ የሚቆልፍባትና እዛ ክፍል ውስጥ ልትሰቃይ የምትችለው ትሁት ልትሆን ትችላለች ማለት ነው። ትሁት ደግሞ እዚህ ጋር በጣም መጠንቀቅ አለባት። የካሌብ አባትም ደጋግሞ ያስጠነቀቃት ይሄንን ነው። በእርግጥ እሱ መጀመሪያ ላይ ይሄንን ነገር ሊቀበል አልፈለገም። ሴትዮዋ እዚህ ከመጣች አንቺ ካስመለጥሻት ልጅሽ አደጋ ላይ ትወድቃለች፣ ያቺ ምንም የማታቀው ጨቅላ ሕፃን መጎዳት የለባትም ወይ ደግሞ የሆነ ጉዳት እሷ ላይ መድረስ የለባትም በሚለው ይሄንን ነገር እንደማይቀበላት ትሁትን ነግሯት ነበር። ግን ደግሞ ትሁት አኮረፈች። እዛ ጋር ለምን ከተባለ ቀደም ብላ የካሌብ አባት ይሄንን ነገር እምቢ አይለኝም እሺ ይለኛል በሚል ነበር ለአለሜ እዛ ጋር ተስፋ ሰጣ ከዚህ ቤት አምልጪና ውጪ እኔ እነ ካሌብ ቤት ወይ ደግሞ እነ አባዬ ቤት እወስድሻለሁ ያለች ማለት ነው። እሱ ደግሞ እዚህ ጋር ይሄ ነገር አይሆንም ሲላት እዛ ጋር ለአለሜ የሰጣቻት ተስፋ አለና ይሄ ተስፋዋ እንዲጨልም ስላልፈለገች ነበር እሷ ያኮረፈችው።